ዛሬ እኮ እኔና እናንተ እዚህ የምንገኘው አምላካችን በአንዴም ሁለቴም ሶስቴም አምስቴም አስሬም ጣልቃ እየገባ በኃይሉ ችሎት ስለታደገን ነው። ኑር ስላለን ነው። ሟቾች ነበርን። በህይወት ኑር ሲልህ ትኖራለህ። እግዚአብሔር የተባረከና የተመሰገነ ይሁን። እንደምን አረፈዳችሁ። እግዚአብሔር ታማኝ አምላክ ነው። በነገር ሁሉ ክብር ለእርሱ ይሁንለት። አዎ ጌታ ይመስገን። በእንደዚህ አይነት ጉባኤ ላይ መገኘት ህዝቡ ብቻ አይደለም የሚገለገለው፣ እኛም ደግሞ እንገለገላለን። በእናንተ ላይ ያለ መንፈስ ቅዱሱ የእግዚአብሔር መንፈስ ያገለግለናል። እግዚአብሔር ይመስገን። ዛሬ የማካፈላችሁ ቃል ሰማያትን የሚከፍት ጸሎት የሚል ነበር። የሉቃስ ወንጌል ምዕራፍ 3 ቁጥር 18 ስለዚህ ህዝቡን በብዙ ሌላ ቃል ሌላ ምክር እየመከራቸው ወንጌልን ይሰብክላቸው ነበር። የአራተኛው ክፍል ገዢ ሄሮድስ ግን ስለ ሄሮድያዳ ስለ ወንድሙ ስለ ፊልጶስ ሚስት ሄሮድስ ስላደረገው ሌላ ክፋት ሁሉ ዮሐንስ ስለገሰጸው ይህን ደግሞ ከሁሉ በላይ ጨምሮ ዮሐንስን በወህኒ አገባው። ህዝቡ ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። እግዚአብሔር ይባረክ። እንቀመጥና ሉቃስ ምዕራፍ 11 ላይ እንከፍታለን። ምዕራፍ 11 ላይ የሉቃስ ወንጌል ቁጥር 5 ላይ ብናወጣ እንዲህም አላቸው፣ ከእናንተ ማናቸው ወዳጅ አለው በኩለ ሌሊትስ ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ በድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና ይላልን? ያም ከውስጥ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆቼም ከኔ ጋር በአልጋ ላይ አሉ፣ ተነስቼ ልሰጥህ አልችልም ይላልን? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳ ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጣል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል። ሃሌሉያ አሜን። ትንሽ ሐሳብ ከመጀመሪያው ትምህርት አንዳንድ ሐሳቦችን ለመንደርደሪያ እንደሚሆን ከኋላ መጥቼ ባካፍላችሁ በጣም ደስ ይለኛል። እነዚህ ሰማያትን የሚከፍት ጸሎት የጸለዩ ሰዎች ታሪክና ሕይወት በእግዚአብሔር ቃል ውስጥ በብሉይም ሆነ በአዲስ ኪዳን ተከፍቶ እናየዋለን። እነዚህን ሰዎች በምንመለከትበት ጊዜ እነዚህ ሰዎች ምን አይነት ሰዎች ነበሩ ብለን መጀመሪያ እንድንጠይቅ ያስፈልጋል። ሁለተኛው ደግሞ ዛሬ የምንመለከተው ሰማያት ሲከፈቱ ምን ይሆናል? ብዙ ነገር ይሆናል፣ ግን ከሚሆኑት ነገሮች ጥቂቶችን ነው የምናገረው። የእነዚህ ሰዎች ማንነት ምን ነበረ? በዮሐንስ ወንጌል አንደኛ ቶሎ ቶሎ ብዬ እነዚህን 5 ሐሳቦች መጀመሪያ ልስጣችሁ። በዮሐንስ ወንጌል ምዕራፍ 1 ላይ አንድ ሰው እንመለከታለን። ናትናኤል የሚባል በፊልጶስ ተመስክሮለት ወደ ጌታችን ኢየሱስ ክርስቶስ ሲመጣ ጌታ ኢየሱስ ክርስቶስ በሩቅ አየውና ተንኮል የሌለበት እውነተኛ እስራኤላዊ ሲል መሰከረለት። ጌታ ያንን ምስክርነት ለእርሱ በሰጠ ጊዜ መልስ ሰጠ። ናትናኤል ከወዴት ታውቀኛለህ አለው። ገና ከበለስ በታች ዛፍ በታች ሆነህ ሳለህ ምን ማለት ነው? መጽሐፍትን ስትመረምር ስለ እኔ ለማወቅ ስትፈልግ የእውነትም መንገድ ማን ያሳየኛል ብለህ በምትልበት ጊዜ አይቼሃለሁ። ሳናውቀው ያወቀን ሳንፈልገው የፈለገን ጌታ የተባረከ ይሁን። ሃሌሉያ።
ስለዚህ ጌታ ይሄንን ካለው በኋላ አንድ ትልቅ ቃል ተናገረ። ትልቅ ኮንፌሽን ነው። ያም ደግሞ በእግዚአብሔር ቃል ላይ ሰው በልቡ አምኖ በአፉ መስክሮ ይድናል እንዳለው አንተ በእውነት የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። ቀላል ምስክርነት አይደለም በዛ ጊዜ ብሎ ስለ ኢየሱስ ክርስቶስ ሲመሰክር እንመለከተዋለን። ከዚህ ሰው ሕይወት ውስጥ የምንመለከታቸው 3 ነገሮች አሉ። አንደኛ እግዚአብሔርን የሚፈልግ ሰው ነበር። የተጠማ ሰው ነበረ በጣም። ዳዊት እንዳለው የእግዚአብሔርን መንገድ እውነተኛውን መንገድ የሚያሳየን ማን ነው የሚሉ ብዙ ናቸው ይላል። እጅግ ብዙ ናቸው ይላል። እና ፊልጶስ እንግዲህ ያነበረ የሚፈልጉ ሁሉ ያገኙታል። ዛሬ የምትፈልጉ ሁሉ ታገኙታላችሁ፣ እርሱም ደግሞ ያገኛችኋል። ጌታ የተባረከ ይሁን። እና ሁለተኛው ደግሞ ከዚህ ሰው የምንመለከተው አስገራሚ ነገር አለ። ጌታ እንዳለው ተንኮል የሌለበት እውነተኛ እስራኤላዊ ሲል የልቡን ሁኔታ ነበር የሚናገረው። የልቡን ንጽሕና ነበረ የሚናገረው። እግዚአብሔር የሚፈልገው ንጹሕ ታሪክ ያላቸውን ሰዎች አይደለም። ማንም ሰው ወደዚህ ምድር የመጣ ንጹሕ ታሪክ ያለው የለም። ንጹሕ ታሪክ ያለን ሰዎች አይደለንም እኛ። ታሪካችን ቢጀመር ከመጀመሪያ እስካሁን ያለው በተለይ ጌታን ከማግኘታችን በፊት ያለው ሕይወታችን ጥሩ አልነበረም። ነገር ግን እግዚአብሔር የሚፈልገው ንጹሕ ልብ ያላቸውን ነው። ዳዊት ታሪኩ ንጹሕ አልነበረም፣ ነገር ግን የልብ ንጽሕና ነበረው። የእግዚአብሔር ቃል በሚናገርበት ጊዜ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ይላል። አንድ ጊዜ ከደቡብ የሆነ አንድ ሰው ብዙ ጊዜ ስለ ጌታ ተመስክሮለት በብዙ አጋንንቶች ታስሮ የነበረ ሰው ነበረ። ይሄ ሰው ወደ ቤተ ክርስቲያን ሲመጣ እጅግ ታስሮ ስለነበረ 6 ወር ሙሉ ጸለይንለት። ከጸለይንለት በኋላ ሲፈታ የሚገርማችሁ ነገር አይኖቹ ተከፈቱና የጸሎት ሰው ሆነ። በቀን 8 ሰዓት ይጸልይ ነበር ብላችሁ ታምናላችሁ? ልክ 3 ሰዓት ሲሆን ወደ ጸሎት ክፍሏ ይገባል። ወደ ማታ 11 ሰዓት ላይ ፊቱን ይታጠባል። ልክ ለእርሱ ሕይወት ሌላውን ነገር የሚጀምርበት ሰዓት ነበረ። አንድ ቀን መጣና ዳንኤል አለኝ፣ ጌታ ኢየሱስን አየሁት አለኝ። አይደንቀኝም አልኩት፣ ምክንያቱም የልቡን ንጽሕና ስለማቅ ነው። አንዳንድ ሰዎች ጌታን አይተነዋል ሲሉ ብዙ አይመቸኝም፣ ምክንያቱም ሕይወታቸውን ስመለከትና ሳየው ጌታን እንዳየ ሰው አይደሉም። ያ ሰው ግን ያናንት ነበረ። ሌላው ከዚህ ከፊልጶስ የምንመለከተው ነገር ስለ ጌታ ኢየሱስ የሰጠው ምስክርነት ነው። አስገራሚ የሆነ ኮንፌሽን ነው ያደረገው። አንተ በእውነት የእግዚአብሔር ልጅ ነህ ብሎ መሰከረለት። በዛን ሰዓት የእስራኤል ንጉሥ ነህ ሲለው የኔም ንጉሥ ነህ ማለቱ ነው። ሃሌሉያ። በዛን ሰዓት የእግዚአብሔር ልጅ ነህ ሲለው ወደ ዓለም የመጣ ሕይወቱን ለመስጠት ከአብ የተላከ አንተ ነህ ማለቱ ነው። ጌታ ይባረክ። ስለዚህ ወገኖች በሕይወታችን ላይ ትልቁ ነገር ወደ ጌታ መጣን ስንል ሃይማኖት አይደለም የተቀበልነው። ሃይማኖት አያድንም። የትኛውም ሃይማኖት አያድንም። ኢየሱስ ክርስቶስም ወደዚህ ምድር የመጣው የሃይማኖት ቁጥር ስላነሰ አንድ ተጨማሪ ሃይማኖት ሊሰጠን አይደለም፣ የዘላለምን ሕይወት ሊሰጠን። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ሕይወትን የሰጠን አያችሁ፣ የዘላለምን ሕይወት ነው ያቀዳጀን። ሁለተኛው ጌታ ኢየሱስ የሰጠው ነገር አለ ለዚህ ሰው። ይሄን ስላልኩ አደነክ ነው አለው። ገና ብዙ የምታየው ነገር አለ። ሰማያት ተከፍተው ታያለ። መላእክትም በሰው ልጅ ፊት ሲወጡና ሲወርዱ ታያለህ አለው። እግዚአብሔር የተመሰገነ ይሁን። በተከፈተ ሰማይ ስር ነው የምትኖረው ከእንግዲህ ወዲህ ብሎ መናገሩ ነው።
ጌታ ይመስገን። የተከፈተ ሰማይ እግዚአብሔር የተመሰገነ ይሁን። አዎ ሁለተኛ እነዚህ ሰማያትን በጸሎታቸው የከፈቱ ሰዎች ለእግዚአብሔር የሚታዘዙ ሰዎች ነበሩ። የመታዘዝ ሕይወት የነበራቸው ሰዎች ናቸው። እነዚህ ሰዎች እንግዲህ ትልቁ ምሳሌ አድርገን የምንወስደው ጌታ ኢየሱስ ክርስቶስን ነው። ጌታ ኢየሱስ ክርስቶስ እንደሚነግረን ጳውሎስ ፊልጵስዩስ 2 ላይ ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ገና ወደዛ ወደ መጠመቂያው ውሃ ውስጥ ገብቶ በዮሐንስ እጅ ከተጠመቀ በኋላ ጸለየ ይላል። ሲጸልይም ሰማያት ተከፈቱ። ሃሌሉያ! እንዴት ደስ ይላል! ጌታ ይባረክ። ከሰማያትም ድምፅ መጣ፣ እርግብም በአካል መልክ በእርሱ ላይ ተቀመጠበት ብሎ ይናገራል። ምክንያቱም የመታዘዝ ሕይወት ያላቸው ሰዎች ልክ እንደዚህ ናቸው። ሰማያትን ይከፍታሉ። ጌታ ይባረክ። የተዘጋውንና ፈጽሞ ድርቅ የሆነውን ማንም እንትን ሊለው የማይችለውን ነገር በጸሎታቸው ይከፍቱታል። ያን ሰው መሆን የምንፈልግ ከሆነ ወገኖች ሆይ የመታዘዝ ሕይወት እንዲኖረን ያስፈልጋል። ጌታ ይመስገን። እነዚህ ሰዎች ሶስተኛ የባህሪያቸው አስገራሚ ነገር የምልጃ ሰዎች ነበሩ። የምልጃ ሰዎች ነበሩ። ምልጃ ማለት ዝም ብሎ ጸሎት አይደለም። ምልጃ ሲጀመር ለራስ መጸለይ ማለት አይደለም። ምልጃ ማለት ለሌላ ሰው ስንማልን ነው። በእግዚአብሔር ፊት ስናቀርብ ነው። ከነገራችን ሁሉ የመጀመሪያውና ትልቁ ያንን ስናደርግ ነው። ስለዚህ እነዚህ ሰዎች የጸሎታቸው ድንበር ሰፊ ነው። የጸሎታችን ድንበር በቤታችን ውስጥ ብቻ የተያዘ ከሆነና ቤታችን ውስጥ ብቻ እኔ፣ ቤተሰቤ፣ ልጆቼ ወይንም እኔ በሚል ጀምሮ በዛ የሚያልቅ ከሆነ በጣም ምስኪኖች ነን ወገኖች። በዛው ነው ያለ። ወደ ጎረቤታችን እንዲዛባ ያስፈልጋል። ወደ ቤተ ክርስቲያን እንዲሄድ ያስፈልጋል። የምንማልድ ሰዎች እንድንሆን ያስፈልገናል። ከዛም ደግሞ ስለ ሀገር የምንጸልይ ሰዎች ልንሆን ይገባናል። ምቾት የማይነቀንቀን የሌሎች ድካም፣ የሌሎች ችግር፣ በሌሎች ሕይወት ላይ የሚደርሰው አስከፊ ነገር የኛ ሸክም ይሆናል። አንድ ምሳሌ ነበር የሰጠሁት። መጽሐፈ አስቴር ምዕራፍ 5 ከቁጥር 1 እስከ 2 በጣም የምወደው መጽሐፍ ነው። ምክንያቱም መንፈሳዊ መልእክቱ ኃይለኛ ነው እና እዛ ላይ የምንመለከተው ምንድን ነው? አስቴር በሕዝቧ ላይ ሊመጣ ያለውን ነገር ከሰማች በኋላ ያለ ሕግና ያለ ወግ ያለ ስርዓት ጥሳ ጾማ ጸልያ ወደ ንጉሡ አርጤክስስ የክብር ልብሷን ለብሳ ገባች። አርጤክስስ በዙፋኑ ላይ ተቀምጧል። አስቴር ገባች። ሊያስገድላት በሚችልበት ሁኔታ ነበረ። ነገር ግን ንግሥት አስቴር ሆይ ምን እንዳደርግልሽ ትፈልጊያለሽ? ምንድን ነው የሕይወትሽ ፍላጎት? ከመንግስቴም እኩሌታውን ቢሆን እንኳን እሰጥሻለሁ። የፋርስና የሚዶም ሀብት በከፊል ያንቺ ይሆናል ማለት ወይ ጉድ! ዘር ማንዘሬ ሁሉ እኮ አይሁድ አለፈላቸው ብላ ልታስብ ትችል ነበር። ነገር ግን ያ አልበገራትም። እርሷ ግን በእርሷ ገብቷቸዋል። በንጉሡ መካከል የብዙ ሺህ የሚሆኑ የወገኖቿን ሸክም ይዛ ነበር የገባችው። የብዙ ሺህ የሚሆኑ ዛሬም የኛ ነገር እንደዚሁ ነው ወገኖች። የኛ በምቾት ላይ ልንሆን እንችላለን። አልተራብንም፣ ምንም ነገር አልጠማንም፣ አልታረዝንም። ነገር ግን አገራችን ኢትዮጵያ በህመም ላይ ነው ያለችው። ታላቅ ህመም ውስጥ ትገኛለች። ስለዚህ የህዝባችንን ሸክም፣ የህዝባችንን ህመም፣ የህዝባችንን ስብራት ይዘን በእግዚአብሔር ፊት ቀርበን ስንጸልይ ሰማያትን እንከፍታለን።
ሃሌሉያ። በነገራችሁ ላይ እኔ አምናለሁ የኛ ነገር በጠቅላላ የኢትዮጵያ ነገር የሚፈታው ወገኖች ሆይ በሚደረጉት ስብሰባዎች አይደሉም። የሚፈታው ወይንም አንዳንድ አዋቂ ሰዎች ስለተሰበሰቡ ፖለቲሽንስ ተሰብስበው በሚያውጠነጥኑት ወይንም ለመፍታት በሚሞክሩት ነገር አይደለም። ምናልባት ተግባራቸው ነው። የኛ ጉዳይ ያለው በእግዚአብሔር እጅ ነው። እግዚአብሔር ሰማያትን ይክፈትልን። አሁንም እግዚአብሔር መላልሶ ሰማያትን ይክፈትልን። ሌላው ወገኖች አስገራሚ ነገራቸው ቀናተኞች ነበሩ። ይቀኑ ነበር። ቀናተኞች፣ ለእግዚአብሔር ቀናተኞች ነበሩ። እግዚአብሔር ተቸግረው አይደለም፣ ነገር ግን ይቀኑ ነበር። የሕይወታቸው ምኞትና ፍላጎት የእግዚአብሔር ክብር እንዲገለጥ ነበረ። የእግዚአብሔር እጅ እንዲታይ ነበረ። ይሄ ነበረ ፍላጎታቸው፣ ጩኸታቸው ይሄ ነው። ኤልያስን አስቡት ወገኖች ሆይ፣ የተናገረው ቃል ለሰራዊት ጌታ ለእግዚአብሔር ቀንቻለሁ። እግዚአብሔር የቀንዓትን መንፈስ ለእርሱ የቀንዓትን መንፈስ ይክተትባችሁ። ይኸው ያ የቀንዓት መንፈስ ውስጣችሁ ሲገባ አታውቁትም፣ እንደ ስካር ያደርጋችኋል። ያ የእግዚአብሔር ነገር እንደ ቀንዓት ሲሆንባችሁ አይኖቻችሁ እንባ ከማፍሰስ አያቋርጡም። የእግዚአብሔር ነገር እንዲገለጽ የሚለው ነገር እርሱ ውስጣችሁ በሚያስቀምጠው ጊዜ በዓመታትና በዘመናት ሁሉ የማይሻር የሚኖር የሚቀመጥ ነገር ነው። ስለዚህ ኢሳይያስ በ64ኛው ምዕራፍ ላይ ከቁጥር 1 እስከ 3 በሚናገርበት ጊዜ ምን ይላል? ይጸልያል። ጸሎት ለእግዚአብሔር ያቀርባል። የሚጸልየውም ጸሎት ደግሞ አቤቱ ሰማያትን ቀደህ ምን ነው ብትወርድ እሳት ጭራሮውን እንደሚያቃጥል ያ ክብርህ መጥቶ ድንቅ ሥራ ያደርግ ዘንድ እሳት ቀዝቃዛውን ውሃ እንደሚያፈላው ክንድ ተዘርግቶ ሰማያት ተከፍተው እንዲህ እንዲሆኑ ጸልያለሁ ብሎ ምን ነው እያለ ይጸልያል። ፍላጎታችሁ ያ ከሆነ እግዚአብሔር ምኞታችሁን ይሰጣችኋል። ምኞታችሁን እግዚአብሔር ሰማያዊ ያድርገው። ሃሌሉያ! ሰማያዊ ያድርገው። የመጨረሻው አምስተኛውን ከተናገርኩ በኋላ አጠር አድርጌ የዛሬውን እነግራቸዋለሁ። አምስተኛ እግዚአብሔር ባስቀመጣቸው ስፍራ የሚቀመጡ ሰዎች ነበሩ። ወገኖች ስፍራን በመለዋወጥና ከአንድ ስፍራ አንድ ቦታ በመሄድ ምንም የሚገኝ ነገር የለም። ምንም የሚገኝ ነገር የለም። የሚገኘው እግዚአብሔር ተቀመጥ እዚህ ሁን ባለን ስፍራ ስንቀመጥ ብቻ ነው። ስንቀመጥ ብቻ ነው። የሕዝቅኤልን መጽሐፍ በምትከፍቱበት ጊዜ ሕዝቅኤል ምርኮኛ ነበረ። እኔም በምርኮኞች መካከል ነበርኩኝ ብሎ ነው የሚነግረን። በምርኮኞች መካከል ሆኖ ሰማያት ተከፈቱ ይላል። የእግዚአብሔር እጅ በላዬ ላይ መጠች ይላል። አያችሁ ወገኖች፣ እግዚአብሔር በላያችን ላይ ሲመጣ የኢኮኖሚያችን ሁኔታ፣ የትምህርታችን ደረጃ ወይ ደግሞ ሌሎች ነገሮች ችግሮቻችን አይዘውም፣ ለኛ ነው። ነገር ግን እግዚአብሔር በላያችን ላይ ሲመጣ ሪፊውጂ ካምፕ ውስጥ እንኳን ይመጣል እግዚአብሔር። በእስር ቤት ውስጥ ይመጣል እግዚአብሔር። በሆስፒታል ውስጥ ይመጣል እግዚአብሔር። በማይመች ቦታ ላይ እግዚአብሔር ይመጣል። ስለዚህ ወገኖቼ ነብዩ እዚህ ተቀመጥ ተባለ። አንተ ስፍራ እዚህ ሪፊውጂ ካምፕ ውስጥ መቀመጥ ነው አለው። በዛ ኮንትራስት ግን በዛ ተቃራኒ ግን ነብዩ ዳንኤል በቤተ መንግስት ተቀምጦ ነበር። ይሄ ከእግዚአብሔር የተነሳ ነው፣ የምርጫ ነገር አይደለም። እሱ ደግሞ ከአራት ነገስታት ጋር ነው የሰራው። በቤተ መንግስት ውስጥ የሚኖር ሰው ነበረ። ነገር ግን የቤተ መንግስቱ ሁኔታ እንድች ብሎ ከእምነቱ አነቀነቀው። እባካችሁ ወገኖቼ፣ እናንተ ወጣቶች በማግኘት ላይ ያላችሁ እያገኛችሁም ያላችሁ ያገኛችሁ ማግኘትና ወገኖች ሆይ ስኬት
ለጌታ ለኢየሱስ ክርስቶስ ካላችሁ ፍቅር አይነቅንቃችሁ። ዳንኤልን አነቀነቀውም ነበር፣ እናንተንም እንዲሁ ያድርግላችሁ። እንግዲህ በዛሬው መልእክት ላይ ስንመለከት ወገኖች ሆይ የምናየው ሰማያት በሚከፈትበት ጊዜ ምን ይሆናል የሚል ነገር ነው። አንደኛ የመጀመሪያው ሰማያት ሲከፈቱ የእግዚአብሔር ቅባት ሲገለጽ ቀንበር ይሰበራል። ቀንበር ይሰበራል ወገኖች፣ ሃሌሉያ። በጣም የሚገርመው ነገር የእስራኤላውያን ከግብፅ ምድር እግዚአብሔር ሊያወጣቸው ሲፈልግ ከ400 ዓመት በኋላ ምን ማለት ነው? 10 ትውልድ ጸልየዋል። አይገርማችሁ? 10 ትውልድ እባክህ ነፃ አውጣን ብሎ ነበርና እግዚአብሔር ያን ሁሉ መሬት ላይ አልጣለውም። ሰዎቹ አልፈዋል፣ ጸሎታቸው ግን አሁንም በእግዚአብሔር ፊት አለ። ሃሌሉያ። ስለዚህ እግዚአብሔር አምላክ ያን ቀንበር ለመስበር ሰው የሚጠቀምበት ያስፈልገዋል። እግዚአብሔር ስራውን ለመስራት ሰው ያስፈልገዋል። የሚታዘዝለት ሰው ያስፈልጋል። ይሄ ጉባኤ የፓስተሩ እምነት፣ የፓስተሩ መታዘዝ ውጤት ነው። የዛ ውጤት ነው። ስለዚህ እግዚአብሔር ሰውን ስለሆነ የሚያዘው እናንተን የሚለው እንደምታውቁት ታሪኩን ወደ ሙሴ መጣ። እግዚአብሔር ከተናገረው ነገር ብዙ የተናገረውን ነገር በደንብ አድርገን እናውቃለን። እግዚአብሔር ምን አለው? ለቅሷቸውን አይቻለሁኝ፣ ጩኸታቸውንም ሰምቻለሁ፣ መከራቸውንም ተመልክቻለሁ። እኔም ደግሞ አድናቸው ዘንድ ወረድኩኝ ይላል። ዘጸአት 3:7-8 ይሄንን ነው የሚለው። ወረድኩ፣ ከሰማይ ወርጄ በቃ በመካከላቸው አለው። አንተ እኔ እንዳልኩ ብቻ የምትናገር አገልጋዬ ነህ። እኔ ነኝ ስራውን የምሰራው። ሃሌሉያ። እኔ ነኝ ስራውን የማከናውነው። የግሌን ግልጽ የሆነ ምስክርነት ልንገራቸው። አሁን እኛ ሙሴ አንዴ አፈ ኮልታፋ ነኝ፣ አንድ ጊዜ በሌላ ሰው እጅ ላክ። አንዳንዴ ቀላል ነው እነሱን አንስተን አንዳንድ ነገር መናገር። እስካሁን ድረስ በጸሎት በምቀዱበት ጊዜ የማስበው እግዚአብሔር ሆይ ለሰጠኸኝ አገልግሎት እኔ ብቃት ያለኝ ሰው አይደለሁም። ለሰጠኸኝ ኃላፊነት ብቁ አይደለሁም። ድካሜ መጥቶ እንዲህ በፊቴ አየዋለሁ። የእግዚአብሔር ግን ጸጋ ይገለጥ ዘንድ፣ የጸጋው ጉልበትነት ይታይ ዘንድ፣ የምሕረቱና የፍቅሩ ጥልቅነትና ስፋቱ ይታወቅ ዘንድ እግዚአብሔር እኛን ታናናሾችን አሰበን። ክብር ለስሙ ይሁንለት፣ ክብር ለስሙ ይሁንለት። ባካችሁ ሃሌሉያ። ጳውሎስም ስለ ራሱ ሕይወት የሚናገረው ይህንን ነው። ስለዚህ ወረድኩኝ ይላል። ዛሬ በሕይወታችን ላይ ያለ ልዩ የሆነ ቀንበር ለዓመታት የተታገለን ዓመታትን ያስቆጠረ በእኛና በጌታ መካከል እየገባ ምንድነው የዚህ ነገር ጉዳይ የምንለው አንዳች ነገር ቢኖር ወገኖች ሆይ ተጸልዮልናል፣ እጅ ተጭኗል። ምናልባት ዘይት ያላፈሰሰብን አገልጋይ ነቢይ የለም። ነገር ግን አሁንም ቀንበሩ አልነቃነቅ ብሏል። ነገር ግን እላችኋለሁ ጌታ ይላል እኔ ራሴ እወርዳለሁ። አንተን ለመታደግ እኔ ራሴ እወርዳለሁ። አንተን ለመታደግ እኔ ራሴ እወርዳለሁ። ሃሌሉያ። አሁን እኔ ይሄንን ብዙ ቦታ እናገረዋለሁ። እዚህ ተናግሬ እንደሆነ አላቅም። አሁን ቀጥሎ ይህ ትውልድ የዚህ ትውልድ አገልጋዮች እግዚአብሔር ያዘጋጀላቸው ቅባት የክብር አገልግሎት ነው። የክብር አገልግሎት ነው። የክብር አገልግሎት ማለት ደግሞ ወገኖች ሆይ ድካም ያለበት ሳይሆን እግዚአብሔር ሰራተኛ፣ እኛ አስተናጋጆች ስንሆን እኛ አስተናጋጆች ስንሆን አንድ ጊዜ ጌታ ዘመኑ በጣም
ሩቅ ነው። 45 ዓመት ይሆነዋል። ቦታው መካነ ኢየሱስ ቤተ ክርስቲያን ነው። ውጭ ውስጡ ሁሉ በሽተኛ ነው። አደባባዩም በሽተኛ ነው። እኔ የቄሱ ክፍል ውስጥ መጸለያ ክፍል ቆይቼ ልውጣ ብዬ ስጸልይ ይሰማኛል። መኪኖች ይገባሉ፣ የሰው ድምፅ ይሰማኛል። ቸርቿ ሞልታለች። ጌታ አንድ ነገር አለኝ። ዳንኤል አለኝ፣ እስቲ ትንሽ ውጣና እቺ እነሱ የሚቀድሱባት ቦታ አለች፣ እንዲህ ውጣና እንዲህ ብለህ ተመልሰህ ገባ አለኝ። ከበደኝ። ምክንያቱም ሰው ምን ይለኛል፣ ምንድን ነው የሚሰራው ይለኛል። ግድ የለህም እንደሱ አድርግ፣ የማስተምርህ ነገር አለ አለኝ። ከዛ በኋላ ወገኖቼ ወጣሁና ወደዚህ ሄድኩኝ። ልክ ወደ ክፍሏ ለመግባት ሳመራ ከዛ አጋንንት እየተነሳ ይወድቅ ጀመረ። ምንድን ነው ጌታ ምንድን ነው አልኩ። በምትሄድበት ሁሉ ሰማያትን ከፍታለሁ አለኝ። በምትሄድበት ሁሉ ሰማያት ይከፈታል። ወገኖች ይሄ ይሁን የክብር አገልግሎት። ሌላ ሁሉ ተውት። ነገር ግን ይሄንን ሕዝብ ይሄን ትውልድ እግዚአብሔር እንደዚህ ያለ አገልግሎት አዘጋጅቶለታል። ሊቀበል የሚችለው ይቀበለው በጌታ በኢየሱስ ስም። አሁንም አሜን ይሁንላችሁ። አው ያ ቀንበር እንዴት እንደተሰበረ እናውቃለን። ሁለተኛ እግዚአብሔር ልዩ የሆነ ስራ የአገልግሎት ሚሽን ወይንም አሳይመንት ለሰዎች በሚሰጥበት ጊዜ ሰማያትን ከፍቶ ነው። ብዙ ጊዜ ደጋግሜዋለሁ። እኔ በመንፈስ ቅዱስ ስሞላ ሰማያት ተከፍቶ ነው የተሞላሁት። አልገባኝም ነበር። ለብዙ ዘመን አይገባኝም። ስመሰክረው ከመንፈስ ቅዱስ ሙላት ጋር እያይዘው ነበር። በኋላ ጌታ ተናገረኝ። ያ ጊዜ ጥሪ የተቀበልኩበት ጊዜ ነበር። ጌታ ኢየሱስ በብርሃን ተሞልቶ በነበርኩበት ክፍል ውስጥ በሕይወቴ ዘመን አንዴ ነው ያየኋት። አልተደገመችም። አንዴ ብቻ ነው። አንድ ይበቃል ፓስተር። ጳውሎስ በደማስቆ መንገድ በሚሄድበት ጊዜ አሳዳጁ ክፉ ሳኦል ሰማያት በላዩ ላይ ተከፈቱና ከቀትር ፀሐይ ይልቅ የሆነ ብርሃን በላዩ ላይ ወደቀበት። እናንተም ላይ ይወደቀበት። በላዩ ላይ ወደቀበት። ከዛ በኋላ የሆነውን ታውቃላችሁ። ድምፅ መጣ። ያ ሰው በየደረሰበት በየሄደበት ነገስታት ፊት ተከሶ ሲቆም፣ ህዝብ ፊት ሲቆም እቺው ናት ነገሩ። ሌላ ጨዋታ የለውም። ሌላ ምስክርነት የለውም። ነገም በደማስቆ መንገድ ሲሄድ ከዛም በደማስቆ መሄድ ለነሱ ምንም አይደል፣ ያሰለች ይሆናል። ለሱ ግን ያቺ ቀን ኃያል ናት። እግዚአብሔር በላያችሁ ላይ ሰማያትን ሲከፍት ልትሽሩትና ልትሰርዙት የማትችሉት አሻራ በላያችሁ ላይ ይጥላል። ሰው ተረዳችሁ አልተረዳችሁ፣ አወቀው አላወቀው፣ ነገር ግን የእግዚአብሔር እጅ በእናንተ ላይ ናት። ኢየሱስ ይባረክ። ክብር ለስሙ ይሁን። አዎ ወገኖች ሆይ ልዩ ነገር ለመስጠት እግዚአብሔር ያንን ያደርጋል። ሶስተኛው ወገኖች ሆይ እግዚአብሔር አምላካችን ጣልቃ ገብቶ ምንም በሌለበትና ማንም ሊደርስላችሁ በማይችልበት ሁኔታ ላይ የምትሆኑበት ጊዜ አለ። ያ ሰው ምን አለ? 38 ዓመት ሙሉ በቤተሳይዳ በምትባለው መጥመቂያ አካባቢ ላይ ተኝቶ የውሃው መናወጥ እንግዲህ ድንገት አንዳንዴ እግዚአብሔር መልአክ መጥቶ ያናውጠዋል። እድሉን አላገኘም። መጀመሪያ ለመግባት ዘመድ አልነበረውም። እድሉን አላገኘም። ተስፋ ግን አልቆረጠም። ጌታ ወደ እርሱ በመጣ ጊዜ ያለው ምንድን ነው?
ችግሩን ነው የተናገረው። ማንም ከጎኔ የለም፣ ታሪኬ ሁሉ ብቸኛ ሰው ነኝ፣ ወደ ውሃ የሚጨምረኝ የለም ብሎ ታሪኩን ይነግራል። ከሰማይ የወረደው ኢየሱስ ክርስቶስ ወደ እርሱ መጥቶ ያለው ቃል በል ተነሳ፣ አልጋህን ተሸክመህ ሂድ ያለው። ወደ ህይወታችንም እግዚአብሔር ዛሬ ይመጣል ወገኖች። የሚመጣውም ደግሞ ወገኖች ሆይ ፈጽሞ እግዚአብሔር ገብቶ በመሃል ድንቅ ነገር ሊያደርግ ሲፈልግ ነው። አጋር ብቻዋን እስማኤልን ይዛ ያንን ልጅ በእርሷ ላይ የነበረው ኮዳ ውሃ አልቆ በምድረ በዳ ምላሳቸው ደርቆ ለሞት በሚዘጋጁበት ጊዜ ቢያንስ ሕፃኑን ሲሞት አልያውም ብላ ፈንጠር ብላ በተቀመጠችበት ጊዜ የእግዚአብሔር መልአክ ተገለጠ። ሃሌሉያ ሃሌሉያ። በምድረ በዳ ራሱን የሚገልጽ እግዚአብሔር ምንም በሌለበት ጭው ባለው እነሆ ብቸኝነት በተሞላበት ስፍራ ራሱን የሚገልጽ እግዚአብሔር ማንም የለኝም ብለን በምንልበት ስፍራ ወገኖች ሆይ ብቸኝነት ሕይወታችንን ጨምድዶ በያዘን ቦታ ተገልጦ እኔ አለሁልሽ፣ እኔ አለሁልህ፣ ስለምን ሆድ ይብስሃል፣ ስለምን ሆድ ይብስሻል አላት። ሁለተኛ ያየችው ነገር ዞር ስትል ምንጭ ፈልቆ ነው ወገኖች። እግዚአብሔር የማይጠፋውን ምንጭ ያፍልቅላችሁ። የሰማይንም የምድሩንም ምንጭ እግዚአብሔር ያፍልቅላችሁ። ነፍሳችሁን የሚያረካውን ስጋችሁንም ደግሞ የሚጠግነውን እግዚአብሔር ምንጭ ያፍልቅላችሁ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። በሕዝቅኤል መጽሐፍ ላይ በመጨረሻው ጊዜ በእግዚአብሔር ቤተ መቅደስ ምንጭን አፈልቃለሁ ይላል። ምንጭ ያፈልቃል። ስለዚህ ከቤተ መቅደሱ ወጥቶ በረሃውን ሁሉ የሚያረሰርስና የሚያጠጣ ምንጭ ወጥቶ ነበረ። ለዚህ ቤተ ክርስቲያን ጸልያለሁ። እግዚአብሔር ምንጭ ያፍልቅላት። የፈለቀውም ምንጭ ሰፊ ይሁንላት። በግራም በምስራቅም በምዕራብም በሰሜንም በደቡብም ያለውን ድርቅ የሚያጠጣ ምንጭ ከሰማያት ይላክላት። ሃሌሉያ። ክብር ለስሙ ይሁንለት። እግዚአብሔር እንዴት ታላቅ አምላክ ነው! እግዚአብሔር እንዴት ታላቅ ነው! ሃሌሉያ። እግዚአብሔር ድንቅ አምላክ ነው። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ሁሉን የሚችል አምላክ ነው። ሌላው ወገኖች ሆይ በአራተኛ ደረጃ እግዚአብሔር የበለጠውን መገለጥ ሊሰጠን እግዚአብሔር አምላክ ሰማያትን በላያችን ላይ ይከፍታል። ይህ ዮሐንስ ራእይን መጽሐፍ በምንመለከትበት ጊዜ ወደ አራተኛው ምዕራፍ ስንመጣ ሰማያት ተከፍተው አየ። ተከፍቷል፣ እንደ በር ተከፍቶ አየ። እያየው ዮሐንስ ሆይ ወደዚህ ውጣ። ሃሌሉያ። ከመቀስፈት ራሱን ሌላ ዓለም ውስጥ አገኘ። ከዛ በኋላ እግዚአብሔር ዘላለማዊ ሐሳቡን የዓለምን ታሪክ ሁሉን ነገር ዘርግቶ እግዚአብሔር አሳየ። አሁንም መልእክቱ ወደዚህ ውጣ ነው ወገኔ። እስረኛ እኮ ነው ሰውየው። ፍጥሞ በምትባል ኃይለኛ ደሴት በረሃ ውስጥ ሆኖ ድንጋይ ሲፈልጥ የሚውል ሽማግሌ ሰው ነው። ነገር ግን እግዚአብሔር የእርሱ ሁኔታ ሊከለክለው አልቻለም። የፍጥሞ በረሃ የፍጥሞ እስር ቤት አልከለከለውም። እግዚአብሔር መጣና ወገኖች ሆይ በላዩ ላይ ሰማያትን ከፈተ። ክብር ለስሙ ይሁን። ሃሌሉያ ሃሌሉያ። ክብር ለስሙ ይሁን። ከፈተው። በቃ ና አለው። ወደዚህ ና፣ የምታየውን ነገር አሳያለሁ አለው። አሳያለሁ።
እግዚአብሔር ለቤተ ክርስቲያን ሊገልጽ ያለ ብዙ ታላላቅ ነገሮች አሉ። ብዙ ታላላቅ ነገሮች እግዚአብሔር ለቤተ ክርስቲያን ይገልጻል። ለኛም ይገልጽልናል። ሃሌሉያ ይገልጽልናል። ለምንድን ነው እግዚአብሔር ታላላቅ ነገሮችን የሚገልጸው ስንል በመጀመሪያ አንደኛው ወገኖች ሆይ እግዚአብሔርን ራሱን እንድናውቀው ስለ እግዚአብሔር ዕውቀት እንዲኖረን። አምላካችን ትልቅ አምላክ ነው። ትልቅ አምላክ ነው። ሃሌሉያ። ለትልቅነቱ ወደር፣ ስፋት፣ ርዝመት ልክ የለውም። ትልቅ ነው። ሰማያትንና ምድርን ሁሉ ወገኖቼ በእጁ የያዘ የሰራዊት ጌታ እግዚአብሔር እንደርሱ ያለ ማን አለ? ጳውሎስ ሲናገር ምን አለ? ያመንኩትን አውቃለሁ አለ። አውቀዋለሁ፣ ጌታዬን አውቀዋለሁ፣ አውቀዋለሁ ጌታዬን። የሚወራረደው በጌታው ነው። አንድ ቀንም በእርሱ ተወራርዶ ያዘነ የተዋረደ ሰው የለም። አውቀዋለሁ ጌታዬን። ሊያደርግ የሚችለውን ነገር አውቃለሁ። ወገኖቼ እንዴ ከበሽተኛ ከድውያን መፈወስ እኮ በላይ ነው አምላካችን። አምላካችን እኮ በየግል ሕይወታችን ሲመጣ አስገራሚ ነገር የሚያደርግ ጌታ ነው ወገኖቼ። ስለ እርሱ ያለን ዕውቀት፣ ስለ እርሱ ትልቅ ዕውቀታችን ባደገ ቁጥር እምነታችንም ያድጋል። ባደገ ቁጥር አምልኮታችን የጠለቀ ይሆናል። ሶስተኛ ባደገ ቁጥር ወገኖች ሆይ እርምጃችን ሁሉ የእምነት ይሆናል። ይሄ ነው ሲድራቅና ሚሳቅ ለናቡከደነጾር የመለሱለት መልስ ይሄንን ነው። ንጉሥ ሆይ ላቆምከው ምስል አንሰግድም። አምላካችን ያድነናል፣ ባያድነንም ግን ደግሞ አንሰግድም። የማዳን ኃይሉን ግን እናውቃለን። ትዕቢተኛ ሰው ስለሆነ እልክ ያዘው። እሳቱን 3 እጥፍ አድርጉት አለ። እሳቱን ያቀጣጠሉ ሰዎች ልባቸው በሙቀቱ ተመቶ ሲሞቱ ሲድራቅ ሚሳቅ አብደናጎ ግቡ አላቸው። ገቡ። ወዲያው ነገር ተለወጠ። አይኑን ገለጠለት። 3ኛ ሰው አያል፣ 4ኛ ሰው ይቅርታ አያል። የአማልክትን ልጅ ይመስላል። ሌላ የሚገልጽበት መንገድ ስለሌለው የሚያውቀው ያንን ነው። ጠጋ ብሎ ሲድራቅ ሚሳቅ አብደናጎም ውጡ አለ። አምላካችን ከእሳት አዳናቸው። የእሳትን ኃይል የሚያጠፋ ሰይፍን የሚሰብር ብርቱ የሆነ ጌታ። ሃሌሉያ። ወገኖች ዛሬ እኮ እኔና እናንተ እዚህ የምንገኘው አውቀነው ሊሆን ይችላል፣ ያለ እውቀትም ልንሆን እንችላለን። አምላካችን በአንዴም 2ቴም 3ቴም 5ቴም 10ም ጣልቃ እየገባ በኃይሉ ችሎት ስለታደገን ነው። ኑር ስላለን ነው። ሟቾች ነበርን እኮ፣ ከመቃብር በታች እኮ ነበር። ተረስተን ነበረ እኮ ወገኖች፣ እዚህ ቦታ እንገኝም ነበረ እኮ። ነገር ግን በሕይወት አኖርሃለሁ፣ በሕይወት ኑሪ አልኩሽ ይላል ሕዝቅኤል መጽሐፍ ላይ። በሕይወት ኑሪ፣ በሕይወት ኑር ሲልህ ትኖራለህ። አንዳንድ ሰው ይሄን ያህል ጊዜ ከአደጋ ወጣሁ ይላል። ከአደጋ ዳንኩ፣ እንዴ ሽጉጥ ተተኩሶብኝ ተረፍኩ፣ በዚህ በረሃ ውስጥ ገብቼ ካለቀለት ነገር ውስጥ ወጣሁ። ያንተ ጉልበት፣ ያንተ ጥበብ፣ ያንቺ ኃይል እኮ አይደለም። ነገር ግን የሰራዊት ጌታ እግዚአብሔር ከእናትህ ማህፀን ከእናትሽ ማህፀን ያወቀሽና የተረዳሽ ጌታ በሕይወት ኑር፣ በሕይወት ኑሪ ስላለሽ ነው። እስቲ ለዚህ ጌታ እንደ በእጆቻችሁ ክብር ስጡት። በሕይወት ያኖራል። ሃሌሉያ። በተለይ እቅዱና ዓላማው ሳይፈጸም
በእናንተ ላይ እንዲሆን የመዘገበው ነገር ሳይሆን ኧረ እንዴት ተብሎ ሞት ወደ እናንተ ሊመጣ አይችልም። መምጣቱን ይመጣል፣ ነገር ግን ይመለሳል፣ ተመልሶ ይሄዳል። ሃሌሉያ አሜን። ምክንያቱም ዓላማው አልተፈጸመችማ። ለምንድን ነው አልዓዛርን ከሙታን ያስነሳው? ምንድን ነው ትልቁ ነገር? የተነሳበት ምክንያት ምንድን ነው? አልዓዛር ምን ይመስላችኋል ብላችሁ እንደው ዝም ብሎ አምላክነቱን ለማሳየት ብድግ አይደለም ያደረገው። ሁለት ነገሮች ናቸው ዋነኛ ነገሮች። አንደኛ የእድሜውን ቁጥር አልጨረሰም ነበር። በሆነ መንገድ ጠላት መጥቶ አቋራጭ ወስዶ ወደ ሞት ሊወስደው የፈለገ ነበረ። ጌታ ግን የእድሜውን ዘመን ወዳልጨረሰው ሰው ሄዶ በሕይወት ትኖራለህ አለው። እንዴ የ3 ቀን ሬሳን ያስነሳ በሕይወት እንዲኖር ያደረገ። ሁለተኛው ምክንያት ደግሞ የክብሩ መገለጫ እንዲሆን ነው። ከዛ በኋላ ምን እንደሆነ ታውቃላችሁ? አልዓዛር በ12ኛው ምዕራፍ ላይ ስትመለከቱ ከኢየሱስ ክርስቶስ አይሁድ ሊጠይቁት ሲመጡ ጎን ተቀምጦ ነበር። ከዛ በኋላ ያለው የአልዓዛር ሕይወት ከጌታ ጎን መቀመጥ ብቻ ነው። እኔ ድሮ ምን እንደሚሰራ አላውቅም። አሳ አጥማጅ ይሁን ነጋዴ ይሁን አላውቅም። ነገር ግን በጣም ቢዚ ሰው ይመስለኛል አልዓዛር። ማርታና ማርያም ናቸው እንጂ በቢታንያ ሲመጣ ሁሌ የሚገለጹት ወንድማቸው አልዓዛር ተገልጾ አያውቅም። ያለ ጌታን ሰላም በሉልኝ እያለ ብቻ የሚሄድ ሰው ያለታ ግን ካስነሳው በኋላ ከዚህ ቀጥሎ ያለው ሕይወቴ ከጌታ ጎን መቀመጥ ነው አለ። በቃ አዎ ይኸውልህ እግዚአብሔር ክብሩ ከገለጸብህ በኋላ የሚያየው ሁሉ አንተን ይሄ ሰው የእግዚአብሔር ክብር የተገለጸበት ነው፣ የእግዚአብሔር ክብር የተገለጸባት ናት ብሎ እንዲናገር እግዚአብሔር ይርዳችሁ ወገኖች። ታላላቅ ታምራት የተደረገባቸውን ሰዎች በዚህ ዘመን አውቃለሁ። ምንድን ነው ከዚህ በኋላ ፍላጎታችሁ? ምን እንዲሆን ነው የምትፈልጉት? ከዚህ በኋላ በቃ የክብሩ መገለጫ ሆኛለሁና የሚያየኝ ሁሉ በእኔ ምክንያት እግዚአብሔርን እንዲያከብር ነው፣ ሌላ አይደለም። ብዙ ዘመን ፈጀብኝ እኔ ለማወቅ። ሙሉ ሰው እየሆንኩ ስመጣ እናቴ ከማረፏ በፊት ታጫውተኝ ጀመር። ድሮ የደበቀችኝን ነገር ትነግረኝ ጀመር። ይኸውልህ ከመወለድ በፊት ህልም አይቼ ነበር ትለኛለች። አንተ ከልጆች 8 ነን። እግዚአብሔር አንተን ለብቻ ነጥሎ እንደ አስራት ወስዶ አገልጋይ እንደሚያደርግህ ነግሮኝ ነበር። እንዴት ማማ አልነገርሽኝም እላለሁ። ሌሎች ብዙ ነገሮችን ነገረችኝ። ሞት የተፈረደብኝ ልጅ ነበርኩ። መቃብር የተቆፈረልኝ ልጅ ሕፃን ልጅ ነበርኩ። ድንኳን ተጥሎ ለለቅሶ ሲዘጋጁ እግዚአብሔር አምላክ እዛ ውስጥ ከገባው ጊዜ ወስድባቸዋለሁ። ታምራዊ በሆነ መንገድ ነው ያስነሳኝ። እኔ ሲጀመርም ከወንጌል ሌላ ምንም ነገር አላውቅም። ፓስተር ባለቤት ትላለች፣ ዳኒ መጽሐፍ ቅዱስን ስጡት፣ የሚጽፍበትን ዴስክ ስጡት፣ ወረቀቶችን ስጡት፣ ያንን ያውቃል። በዚህ እርዳኝ እንኳን አልለውም ትላለች። ሌላ የማውቀው ነገር የለኝም። የማውቀው ነገር ምንድን ነው? ጌታዬን ብቻ ነው። የእሱ ምስክር መሆን ነው። ክብር ለስሙ ይሁንለት። ሃሌሉያ አሜን። ሃሌሉያ። እስቲ የምትፈልጉት ነገር ምንድን ነው? አንዳንዶቻችሁ ንግዳችሁ እንዲሳካ ነው። አንዳንዶቻችሁ ትዳር እንድትይዙ ነው። አንዳንዶቻችሁ ወገኖች ሆይ እግዚአብሔር እንዲያስተምራችሁ በጣም ትፈልጋላችሁ። ሁሉ መልካም ነው። ግን ለምን ፈለጋችሁት? ለምን ፈለጋችሁት? እግዚአብሔር ከገንዘባችሁ በላይ የእናንተን ልቦና ይፈልገዋል።
ማንነታችሁን ይፈልገዋል። እግዚአብሔር የተመሰገነ ይሁን። አዎ፣ ስለዚህ እግዚአብሔር ልዩ መገለጥ የሚሰጠን እርሱ እንድናውቀው ነው። ሁለተኛ ሕይወታችንን ሊለውጠው ሲፈልግ ነው። ሕይወታችንን ሊለውጠው ሲፈልገው ነው። ያዕቆብን የተገለጸለት እግዚአብሔር ሕይወቱን ለመለወጥ ነው። በቃ በመንገዱ መጨረሻ ላይ ወደ ቤቴል ተመለስ ያዕቆብ፣ በቃ 20 ዓመት ብልጽግናን ሄደህበታል አለ። እሱም ተናገረ። በሚስቶች ባረከኝ አለ። ብዙ ልጆች ሰጠኸኝ፣ ብዙ አገልጋይ ባሮችን ሰጠኸኝ፣ ከብቴ ምኖቹ እጅግ የበዙ ናቸው ብሎ እሱ ራሱ ይናገራል። ሰዓቱ ሲደርስ ሲገባው ያቦቅን ወንዝ ተሻገረ። ዮርዳኖስን ከተሻገረ በኋላ እነሱን አሻግሮ ተመልሶ እሱ መጣ። ብቸኛ ምን ትፈልጋለህ? አምላኩ መጣ፣ ተገለጠለት። ከ20 ዓመት በኋላ ሚስጥር ተገለጸ። ሚስጥሩም ካልባረከኝ አለቀ። ገንዘብ ልስጥህ? አይ አልፈልግም። ገንዘብ ተጨማሪ ሚስቶች ልስጥህ? አልፈልግም። ልጆች ልስጥህ? አልፈልግም። ምን ላርግልህ ትወዳለህ? ለውጠኝ፣ ባርከኝ። ባረከው፣ ለወጠው፣ ልዩ ሰውም አደረገው። በሕይወታችሁ ላይ አንድ ስፍራ ላይ አንድ ቦታ ላይ እግዚአብሔር ያነቃችሁና ከዚህ በኋላ ትራንስፎርሜሽን ያስፈልገኛል፣ መለወጥ ያስፈልገኛል፣ እግዚአብሔር እንዲዳሰኝ ያስፈልጋል፣ በዚህ ሕይወት መቀጠል አልፈልግም፣ ከፍ ወዳለው ነገር እግዚአብሔር ያስገባኛል ብላችሁ የምትሉበትን ነገር እግዚአብሔር ያደርጋል። ሃሌሉያ። አዎ ወገኖቼ፣ የመጨረሻው እግዚአብሔር የመጀመሪያውንና የመጨረሻውን ዝናብ ሊሰጠን ሰማያትን ይከፍታል። ፊተኛውንና ኋለኛውን ዝናብ ሊሰጠን። ሃሌሉያ። በኢዮብ ላይ የተነገረው ትንቢት እኮ ሁሉም ገና አልተፈጸመም ገና። የፊተኛውንና የኋለኛውን ዝናብ እሰጣችኋል፣ ሰማያትን እከፍትላችኋል። አዎ፣ የበዓለ 50 ቀን ድንገት እንደሚነጥቅ አውሎ ንፋስ ድምፅ ከየት መጣ? ከሰማይ መጣ። ከምስራቅ አልመጣም፣ ከምዕራብ አልመጣም፣ ከሰሜን ከደቡብ አልመጣም። ከሰማይ መጣ። ከሰማይ የምድራዊውን ነገር አንፈልግም። ምድራዊ ንፋስ፣ ሰው ሰራሽ የሆነ ሪቫይቫል አንፈልግም። ትፈልጋላችሁ እንዴ? አንፈልግም። በሰው የሚሞከር ሪቫይቫል አንፈልግም። የምንፈልገው ሰማያዊ ነው። ከላይ ከእግዚአብሔር ዘንድ ከሰማያት እንደሚነጥቅ አውሎ ንፋስ ድምፅ መጣ። ተቀምጠውም የነበሩበትን ሜት ሞላው። የተከፋፈሉ ልሳኖች ታያቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ዛሬ 2000 ዓመት አልፏል። እግዚአብሔር ይላል የፊተኛውንና የኋለኛውን ዝናብ እሰጣችኋል። ሃሌሉያ። መንፈሳዊ ድርቅ አለ ወገኖች፣ መንፈሳዊ ድርቅ አለ። ያቺው የተለማመድናትን የምናቃትን ብቻ እየበላን ነው ያለ ነው። ያችኑ የምናቃት። እግዚአብሔር ግን ይላል እነሆ አዲስ ነገርን አደርጋለሁ። ሃሌሉያ። አዲስ ነገርን አደርጋለሁ። እንግዲህ ያ አዲስ ነገር የሚገኘው ቅድም በሉቃስ ወንጌል እንዳነበብኩት ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። አንድ ጊዜ ታንኳኳላችሁ፣ አይከፈትም። ነገም ታንኳኳላችሁ፣ አይከፈትም። ተስፋ አትቁረጡ። አንኳኳ።
አንኳኳው። ይሰማል ከውስጡ ነው። አንኳኳ አንኳኳ። ኤልያስ መጨረሻ ላይ ለአክዓብ ተገለጠለት። አሁን ሰማያትን ልከፍት ነው አለው። ተገለጠለት። ከተገለጠለት በኋላ መልእክትን አመጣለት። ያመጣለት መልእክት ወገኖች ሆይ ወደ ዋሻ ሄዶ በጸሎት ውስጥ ገባ። ኃይለኛ ጸሎት ውስጥ ገባ። ጸሎት ውስጥ ገባ። ጸሎት ውስጥ ገባ። ብላቴና አገልጋዩን ከእርሱ ጋር ነበርና ኃይለኛ ድርቅ ነው ያለው፣ ውጣና እስቲ ተመልከት አለው። ምን ታያለህ? ወደዚህ በውሃው ላይ የሚታይ ነገር አለ? ምንም የለም፣ ምንም የለም አባት። ሁለተኛ ወጣ፣ ሶስተኛ ወጣ፣ አራተኛ ወጣ፣ ሰባተኛ ላይ ትንሽ የእጅ ደመና አያለሁ አለው። በቃ አለ። በቃ እሱን ካየህ፣ ያቺ እጅ የምታክለው ነገር ካየህ፣ ሰማያት ጠልን ያንጠባጥባሉ ነው የሚለው። ያንን ካየህ ሂድና ለአክዓብ ንገረው፣ የዝናቡ ውሽንፍር ታላቅ ነውና ፈጥነ በሰረገላ ላይ ውጣ ውጣ በለው። አይችለውም። ወገኖች ሆይ የት እንደተናገርኩት አላቅም፣ ልድገመው። እጅ የምታክል ደመና አሁን ወጥታለች። በኢትዮጵያ ቤተ ክርስቲያን ላይ እጅ የምታክል ደመና ወጥታለች። ሰማያት ጠልን እያንጠበጠቡ ነው። ጠብ 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 እያደረጉ ነው። ሃሌሉያ! መዓዛው የጌታም እየመጣ ነው። በቤተ ክርስቲያን መዓዛው እየሸተተን ነው። ሃሌሉያ! የናዝሬቱ ኢየሱስ በዚህ አልፏል። በዚህ አልፏል የምንልበት ቦታ ላይ አድርሶናል። እች ግን ደመና ታላቅ ነው። እች ታላቅ ደመና ትሆናለች። ተዘጋጅ። አንዳንድ ጊዜ ዝግጅት አለመኖሩ ያዘገያል። ተዘጋጅ በለው። እንጸልያለን ግን ዝግጅት አላደረግንም። ለምን መሰላችሁ? አሁን እዚህ ህንፃ ትሰራላችሁ። ወንጌል ብርሃን ህንፃ ይሰራል፣ እዛ ጋር ህንፃ ይሰራል። እነዚህ ስለ ሪቫይቫል ያጠኑ ሰዎች ፊዚካል ፕሪፓሬሽን ይላል። እግዚአብሔር እያዘጋጀ ነው። መጪውን ህዝብ የሚሸከም ማህፀን እያዘጋጀ ነው። 3,000 ህዝብ ይዞ 10,000 ሰው የሚይዝ ቸርች እየተሰራ ነው። እግዚአብሔር ነው ተዘጋጁ እያለ ነው፣ እያዘጋጀ ነው። ከዛ በኋላ እግዚአብሔር ታላቁን ዝናብ ያመጣል። ሃሌሉያ! ያመጣል። ሃሌሉያ! ድብልቅልቁ ይወጣል። ሃሌሉያ! ያን ጊዜ ሃይማኖተኝነት የለም። ያን ጊዜው የተዘበራረቀ ነገር የለም። አስመሳይነት የለም። እኔ እበልጣለሁ እሱ ይበልጣል የለም። እግዚአብሔር ብቻውን ታላቅ ሆኖ ይከብራል። ይከብራል። ሃሌሉያ! እግዚአብሔር ይከብራል። ስለዚህ ጌታ ክብር ስጡት ወገኖች። ሃሌሉያ! 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 ሃሌሉያ!